ፌቨን እንግዲህ ለጽጌረዳ የምታገቢው አቶ መስፍንን እንደሆነ እማዬና ሮማን ሲያወሩ ሰምቻቸዋለሁ ብላ እንግዲህ ዘርፌና እናቴ ሲያወሩ ሰምቻቸዋለሁ ብላ ትነግራታለች። እንግዲህ ነብዩን ደግሞ በእጇ ለማስገባት ከእሷ ጋር አብሮ እንዲያደር ያው ትልቅ ሴራ ጠንስሳለታለች ማለት ነው። ይህንንም የምታደርገው እንግዲህ መድኃኒት ራሱን የሚያስት መድኃኒት እንግዲህ ስራ አለኝ ብላ አንድ የምታውቀው ዶክተር ለሱ ደውላ ነው እንግዲህ ይህንን ራሱን ስቶ ከኔ ጋር እንዲያድር ነው ማደርገው ብላ እንግዲህ መድኃኒት ስራ አለኝ ብላ መድኃኒት ይዛ ደውላለታለች። የግድ ማግኘት አለብን ብላ እንግዲህ መገናኘት አለብን እኔ እናንተ የግድ ዛሬ ካልተገናኘን በጭራሽ የማይሆን ነገር ነው፣ ለጥብቅ ጉዳይ ፈልጋለሁ ብላ እንግዲህ ያንን መድኃኒቱን ይዛ ካፌ ቁጭ ብላ እየጠበቀችው ይገኛል። ነገር ግን እንግዲህ ጽጌረዳ ከዛ ቤት እናቷ ውጪ ብላት ነበረ እንደምታስታውሱት ባለፈው። ነገር ግን ብር ገንዘብ ስለሚያስፈልጋት አልወጣችም ነበር። አሁን ግን ያው ሁሉንም ነገር ለራሷ ብላ እንግዲህ ከነብዩ ጋርም ከአቶ መስፍን ጋርም እንድትጣላ ብላ እንግዲህ ቀድማ ፌቨን ነግራታለች ማለት ነው። ፌቨን ደግሞ ይህንን ነገር ስትነግራት እንግዲህ ይህን ነገር እየነገረቻት ፌቨን የውሸት ታሪክ እንደነገረቻት ባለፈው እና ታስታውሳላችሁ። የውሸት ጭራሽ ከነብዩ ጋር ልጅ እንደነበራትና እንዳስወረደችው አስወርጁ ብሎ እንዳስገድዳት ብላ እንግዲህ ሁሉን ነገር ከነገረቻት በኋላ እንግዲህ ጽጌረዳ ለነብዩ ያላት ነገር በጭራሽ ሁሉ ነገር ትተዋለች ማለት ነው። ነብዩ ምክንያቱም በጣም እየተቀራረቡ ተግባብተው ነበረ። ነገር ግን ይህንን ነገር ስትነግራት በቃ ሙሉ ለሙሉ ከአይምሮዋ ከህሊና ያስወጥቻለሁ በቃ እንግዲህ ነብዩ ደግሞ እቤት ያን ነገር ከነገረቻት በኋላ ነው እንግዲህ ቤት የሄደችው። እንግዲህ አንተ ሽማግሌ ለምንድን ነው እኔን እንዲህ ምን አይነት ደፋር ሰው ነህ? እኔ ከልጅ እንኳን ከነብዩ ከልጅ እንኳን በጣም ማንስ ትንሽ ልጅ ነኝ እና እንዴት እንደዚህ ታስባለህ? በጣም ባለጌ ሽማግሌ ነህ ብላ እንግዲህ ሙልጭ አድርጋ ሰድበዋለች ማለት ነው። በፊት በጣም ነበረ ምግብ ስትወስድለት ለራሱ ያው ስለሚታመም ተጠንቅቃ ምን ብላ ነበር የምትሰራለት እና ቁማ ለራሱ ይጣፍጣል አይጣፍጥም ብላ ቁማ ተጠይቀው ነበር። ዛሬ ግን ወሰደችና ውርውር ነው ያደረገችው አልጋው ላይ ማለት ነው። እና ነብዩ ራሱ እሱ ስለሚወዳት ብቻም ሳይሆን ልክ ናት እንግዲህ እንዴት አንተ እንዴት ብትደፍረኝ ነው? ምን አይነት ባለጌ ሽማግሌ ነህ? እንዴት ከልጅህ ማንስ ልጅ እንዴት እኔ ለማግባት ትመኛለህ? ምንድን ነው የምትይው አንቺ? ምንድን ነው የምትይው? ውርጋጥ አላት ማለት ነው። እንዴት ባለጌ ያሳደገሽ? ሙልጭ አድርጋ ሰድባው ነው የመጣሽ። ከዛ እንግዲህ ያው ምንም ማድረግ አይችልም ነብዩ በጥፊ መታት ማለት ነው ጽጌረዳን። እንዴት በጥፊ ትመት? እንግዲህ አፍንጫዋ ሁሉ ነው የደማው ማለት ነው በጥፊ ሲመታት። የነብዩ በጥፊ የመታት ምንም አልመሰላትም። እንግዲህ ሰውየው ግን ጭራሽ እሱ እንደሆነ አላወቀችም ማለት ነው። እንግዲህ ለራሷ ጥቅም ብላ ነው እንግዲህ ፌቡ የነገረቻት። ፌቨን እንግዲህ አውቃ ነው አሁን ሁሉን ነገር ጽጌረዳን የቀረበቻት ምናምን የምትመስለው አውቃ ነው ማለት ነው። እንግዲህ መኮንን ደግሞ እያለቀሰች አግኝቷታል። መኮንን በጣም ነው የሚያዝንላት፣ አስተዳደጓንም ሁሉንም ነገር ስለሚያዝንላት በቃ በጣም ነው የሚከታተላት እና መንገድ ላይ አግኝቷት ቆይ ግን ከፌቨን ጋር በጣም ይህን ሰሞን ፍቅራችሁ ተለየብኝ፣ ምንድን ነው ምን አዲስ ነገር አለ ሲላት፣ አይ አይደለም እኮ እኔና ፌቨን እኮ እንደ ታላቅና እንደ ታናሽ ነን። ነገር ግን ያው እሷ የሀብታም ልጅ ናት፣ በዛ ላይ አንድ እሷ ብቻ ስለሆነች ቅብጥ ብላ ያደገች ስለሆነች ለዛ ነው እንጂ እኔን ትወደኛለች ትለዋለች ማለት ነው ለመኮንን። አይ አይደለም ግን ብትጠነቀቂያት ጥሩ ነው። ቆይ ማን ነው እንደዚህ ያደረገች ሲላት፣ ያው ነብዩ ነው የመታኝ እንደዚህ ያደረገኝ። እሺ ምንድን ነው? በምን ምክንያት ነው? እንዴት ነው ሲላት፣ አይ መናገር አልፈልግም፣ ሌላ ርዕስ እንቀይር በቃ ተወኝ ብላ እንግዲህ ያው ከዛ ቤት ስራ ለቃለች በቃ። ምክንያቱም ተጣልታለች። በዚህ ስሜት እዛም ልትሰራ አትችልም። ሁለተኛ ደግሞ ዮሐንስ እዛ ወጥመዳቸው ውስጥ ሊያስገባት ወንጀል ሊያሰራት እንግዲህ ደውሎ በጣም ትልቅ ሰርፕራይዝ አለሽ፣ ሰዎቹም ተስማምተዋል። ሁለተኛ ደግሞ ገንዘቡንም ደግሞ
ያው ቅድሚያ ክፍያ ሰጥተው ሊሰጡሽ ነው። በቃ ብሩን ተቀብያቸዋለሁ ዛሬ እንገናኝና እሰጥሻለሁ ይላታል። በጣም ነው ደስ ያላት። እንዴ በእውነት እመጣለሁ በጣም አመሰግናለሁ እያለች እያወራች እያለ እንግዲህ ነብዩ ይደርሳል። ቆይ ማን ነው ማንን እያወራሽ ነው እንደዚህ በጣም ደስ ብሎሻል ሲላት ምን ይመለከታል እንዴ ማለት ቆይ ምንድነው የተቀያየርሽው? እንግዲህ ምንም ነገር አልነገረችውም ለነብዩ ምንም ነገር አልነገረችውም። ነብዩ እውነት ምንም ጥፋት የለበትም። እሷ ግን ያው ፌቨን የነገረቻትን እያለቀሰች ስለነገረቻት የእውነት አምናታለች ማለት ነው። ያው ፌቨን ሲጀመር አሁን ነብዩና ጽጌሬዳ ሲቀራረቡ ስላየች እና እናትየዋ ደግሞ ያንን ነገር ነብዩን እንድታገባ ስለምትፈልግ ነው። ነብዩ ደግሞ አንቺን አልፈልግሽም አንቺን ሳይሆን የምፈልገው ጽጌሬዳን ነው ስላለ ነው ማለት ነው። እኔና አንቺ በቃ የትምህርት ቤት ጓደኛሞች ነን እንጂ ሌላ ነገር የለንም ስላላት በቃ ተናደደች። ለምን ጽጌሬዳ ትበልጠኛለች? ጽጌሬዳ ሰራተኛ ናት። ለምንድነው እኔን የምትበልጠኝ? እንግዲህ በትምህርቱም ጽጌሬዳ በጣም ጎበዝ ናት። እንግዲህ በአሪፍ ውጤት ነው በአንደኛ ደረጃ ውጤት ነው እንግዲህ ያለፈችው ዩኒቨርሲቲ የገባችው። እሷ ግን እንዲህ የሀብታም ልጅ ሁሉ ነገር ተሟልቶላት ሁሉም ነገር እንደፈለገች ቅብጥ ብላ እያደገች እንኳን ትምህርቷ ዜሮ ናት ማለት ነው። እና በዚህ በጣም የምትቀናባት እና ሰው ሁሉ ወንዶች ምንም ጽጌሬዳን ስለሚሉ እሷን ማንም ቼክ ስለማያደርጋት ምክንያቱም ጽጌሬዳ ስነ ምግባር አላት የተረጋጋች ናት። ለዛ ነው እሷ ደግሞ በቃ የሀብታም ልጅ ነኝ ብላ በጣም ነው ፌቨን በጣም ነው በቃ ሰው የምትንቀው ምንም ጥሩ ስነ ምግባር የላትም። እና ከዛ አንጻር ነው እንግዲህ እንደዚህ የምትሆነው። እናትየዋ ደግሞ ይህንን ነብዩን የአቶ መስፍንን ልጅ የግድ ማግባት አለብሽ እንዴትም ብለሽ በእጅሽ ማስገባት አለብሽ ያንን ሀብት መውረስ አለብሽ ብላታለች። ያው ለሀብቱ እናትየዋ ለሀብቱ ብላ ነው። በዛ ላይ ደግሞ ልጄን እንዲያገባልህ ከፈለግ ጽጌሬዳ ድንግል ናት ገና ትንሽዬ ልጅ ናት እሷን ነው ማጋባህ ብላ እንግዲህ ለአቶ መስፍን እንግዲህ የፌቨን እናት ቃል ስለገባችላቸው ነው ማለት ነው። ለዛ ነው እንደዚህ። ጽጌሬዳ ደግሞ በተአምር አትፈልገውም። ሙልጭ አድርጋ ሰድባ ነው እንግዲህ ከዛ ቤት የወጣችው። እንግዲህ አቶ መስፍን ነብዩ አባዬ ግን እኮ እሷም እውነት አላት ሲለው ማለት እውነቱን ያውቃል። ለምን እሷ ትንሽ ልጅ ናት እሱ ስንት አንድ ለምልክት እንኳን ጥቁር ፀጉር የለበትም እንዳለ ሽበት ነው ማለት ነው። እሱ እንግዲህ ነብዩን የሚያክል ልጅ ያደረሰ ሰውዬ ሽማግሌ ገና 20 ዓመት እንኳን ያልሞላት ልጅ ነው እንግዲህ ለማግባት የተመኘው ማለት ነው። በእሷ ግን እንግዲህ ጽጌሬዳ እንዴት አንተ ማን ስለሆንክ ነው እኔን ያለ ፍላጎቴ ሲቀጥል ደግሞ ከልጅ ማንስ ልጅ ልታገባኝ በድብቅ ሽማግሌ የላከው? እንዲህ በእርግጥ ጽጌሬዳ በዚህ መልኩ እንድትሰሚ አልፈለግኩም። አሀ ሽምግልናውን በድብቅ እንዳደረግከው ሰርጉንም በድብቅ ልታደርግ ነው ሀሳብህ አለችው። ይኸው ልትሰማኛለህ ሀብታም ስለሆንክ ብቻ ይህንን ነገር ማድረግ አትችልም እና ያንተን ሀብት ቀቅለ ብላ እንግዲህ ሙልጭ አድርጋ ነው ተሳድባ የመጣችው። የእውነት ይገባዋል ሽማግሌው እንደው ይገባዋል። ምክንያቱም ቢያንስ እንኳን ከሱ አነስ ምትል ቢያንስ እንኳን ይቺ በጣም ትንሽ ልጅ ናት ራሷን ለመርዳት ምትጥር እንግዲህ ከነሱ ቤት ተቀጥራ እየሰራች ያው ትምህርቷን የምትማር ጎበዝ ልጅ ናት እና እንደዚህ መመኘት አልነበረበትም። ነብዩ እንኳን ቢያንስ እንኳን እኩያዋ ነው። ነብዩ ቢያንስ እንኳን እሱ በጣም ነው እንደው ፌቨን ያው ለራሷም ጥቅም ብላ ቢሆን የሰራችው ጥሩ ነገር ነው ማለት ነው። እንግዲህ ያው ፌቨን ዛሬ ምንድነው ያሰበችው? ያንን መድኃኒት ከሰጠችው በኋላ ነብዩ አብሯት ያድራል። ከዛ መፀነስ ነው የፈለገችው ማለት ነው። ቢያንስ እንኳን ጋብቻውን ባትፈልግ እንኳን የግድ ለልጅ ስትል አብረህ ትኖራለህ ብላ ነው እንግዲህ አብሮ ይኖራል ብላ አስባ ነው ያንን መድኃኒት እንዲያደርግለት ያሰበችው። እንግዲህ ለጤናው እንግዲህ ያ መድኃኒቱን የሚሰራላት ሰው ለጤናው እንኳን ችግር ሊያመጣበት ይችላል። በጣም ከባድ ነው። ራሱን መቆጣጠር የማይችል ራሱን ስቶ እንዲስት የሚያደርግ ነው ያለችው። እና አይ ለጤናው ይጎዳዋል አላት ማለት ነው። ይሁን ችግር የለውም ለአንድ ቀን ስለሆነ ምንም ችግር የለውም አለችው ማለት ነው።
እሺ ካልሽ ገንዘቤን ከፍዬ እኮ ነው የምትሰራልኝ ብላ እንግዲህ እሺ ካልሽ ምንም ችግር የለውም ብሎ ያው መድኃኒቱን ይዛ ነው እንግዲህ ካፌ እየጠበቀችው ያለ። ጽጌሬዳ እንግዲህ ደወለላትና ረስቶታል ጭራሽ የተቀጣጠሩትን ቀጠሮ ማለት ነው። እኔ የምልሽ ጽጌሬዳ አጠገብሻለች እንዲህ ያለች ቆይቺ ምን ሰርታ ነው ደሞ አለች እና ለጽጌሬዳ ደወለችላት። ለጽጌሬዳ ስትደውልላት ጽጌሬዳውን በቃ ስለቀረበቻት ሁሉንም ነገር ነው የምትነግራት በእውነት ማለት ነው። እሷ ግን አውቃ ነው እየቀለደችባት ሚስጥር እንዳደብቃት ብላ ነው እንግዲህ እንደዚህ የምታደርገው ማለት ነው ፌቨን። እና ምን ሆነሽ ነው ከመኮንን ጋር ስለነበረች ቆይ ምን ሆነሽ ነው ስሜት ድምፅሽ ልክ አይደለም ምን ሆነሽ ነው አለቻት። አይ አሁን ለማውራት ስለማይመቼ በኋላ ስመጣ እናወራለን አለች። ለምን ከመኮንን ፊት ማውራት ስላልፈለገች ማለት ነው። እንግዲህ መኮንን እንዲያው ከዛ ከወንጀሉ ስራ እንግዲህ መኮንን ቢያስቀራት በጣም ደስ ይላል። ለምን ለገንዘብ ብሎ ነው እንግዲህ ዮሐንስ እየሸጣት ያለው ማለት ነው። እሷን በማታውቀው ነገር ምንም በማታውቀው ስራ ገንዘብ ብቻ ስላጣች ወንጀል እንድትሰራ አድርጎ እንግዲህ እነሱ ተጠቃሚ ሊሆኑ ነው። እንግዲህ ይቺ ልጅ መቼም እህት ይኖረዋል። እንዴት ምን አይነት ጨካኝ ነው ማለት ነው። እንግዲህ ዮሐንስን አስቡት። ያው ገንዘብ ስለሚያገኝ ነው። ነገር ግን አስተዳደጓ እንዴት እንደምታድግ እንደዚህ ተፍጨርጭራ ትምህርቷን እየተማረች እንኳን ያው አንድም ያንን ገንዘብ አለ እዛ ስራ ትሰሪያለሽ ስላላት ነው እዛ ከነ ነብዩ ቤት ተጣልታ ያወጣች። ደግሞ ሰውየውን እንደዛ ፌቨን ስለነገረቻት ማለት ነው። ስለዚህ አሁን ዘርፌም ይሄንን ነገር ስትሰማ ያው ትጣላታለች። ምንም ማድረግ አይቻልም። ምክንያቱም ያለ ፍላጎቷ ነው። ሰውየውንም ሄዳ አይተዋለሽ። በእርግጥ እንድታገባ በጭራሽ አልፈለገችም ነበር ዘርፌ ማለት ነው። የፌቨን እናት ናት እንደዚህ እሷ እንድታገባ ለራሷ ጥቅም ማለት ነው። እንግዲህ ሽማግሌው አቶ መስፍን ብዙ ገንዘብ ሊሰጣት ስለተስማማ ነው እንግዲህ ለፌቨን እናት ማለት ነው ገንዘብ ስለሚሰጣት ለገንዘቧ ብላ ነው። አሁን ልጇን ፌቨንን እንደዛ ብታደርግ ልጇ ብትሆን እንደዛ ታደርግም። ለምን ልጇን የፈለገች ለወጣቱ ለልጁ ነው። እሷን ደግሞ እንግዲህ እንዲሁ ከፌቨን እንኳን በጣም ነው የምታንሰው ጽጌሬዳ ማለት ነው። ስለዚህ እንደዛ አድርጋለች ማለት ነው የፌቨን እናት። ትልቅ ወንጀል ነው። ለምን አንደኛ ጎበዝ ተማሪ ናት። ከትምህርቷ እንድትሰናከል ፈልጋ ነው የፌቨን እናት። ለምን ልጇን ስለምትበልጣት በጣም ሰቃይ ተማሪ ስለሆነች ለዛ ነው ማለት ነው። እንደዚህ ያው አሁን እዛ መቼም እየተማረ ከሰውየው ጋር እሺ ብላ እንኳን አብራ ብትኖር ትምህርቷን አትማርም። ለምን ሰውየው ሽማግሌ ነው፣ ይቀናል። ከትምህርት ቤት ልጆች ጋር ከጓደኞቹ ጋር እንደዚህ ስትገናኝ ለራሱ ይቀናል እና በጭራሽም አትፈልግም። ቢያንስ ነብዩ ቢሆን እንኳን ምንም ችግር የለውም። አግብታ ያው እሱም የተማረ ልጅ ነው፣ አብረው ይማሩ ነበረ ማለት ነው። ነገር ግን አቶ መስፍን በጭራሽ የማይሆን ነገር እንደው ለፌቨን እናት ነው ልክ ባሏ መሆን የነበረበት ማለት ነው። ምክንያቱም እሷም ትዳር የላትም እንግዲህ ልጇን ነው ብቻዋን እያሳደገች ያለች። ከእሷ ጋር ቢሆን ያው ይመሳሰላሉ። ነገር ግን ልጃገረድ ትንሽዬ ልጅ ነው የፈለገው ማለት ነው። እንግዲህ አቶ መስፍን ያው ነገሮችም አልተሳኩለትም። ያው ስድቡን በክብር ተቀብሎ በቃ በጣም ነው ውሃ እንኳን ሰጥቶት እንግዲህ እጁ ሁሉ እየተንቀጠቀጠ ነበር ማለት ነው። ያው በጣም ምን ስለፈራ ነው። ነብዩ ሁሉን ነገር ያውቃል፣ ግን አባትየውን በጣም ነው የሚፈራው። ለምን እኔ ብቻዬን አሳድጌ እናትህ ከሞተች በኋላ እያለ ሁልጊዜ እንትን ስለሚለው በጣም ነው የሚፈራው። እና ያው ጽጌሬዳን እጁን ማንሳት ባይፈልግም የግድ እጁን አንስቶ ያው በጥፊ መታት እና ያው ከቤት አስወጣት ማለት ነው። ከቤት ወጣች። በጣም የሚገርም ነው። አንዳንድ ሰዎች አሉ ማለት ነው ልክ እንደ አቶ መስፍን ያሉ በእውነት በጣም ትንንሽ ልጆችን ለጋብቻ የሚጠይቁ ማለት ነው። ገንዘብ ስላላቸው ብቻ በገንዘባቸው ምንም ማድረግ እንደሚችሉ ገንዘብ አለን ብለው የማይሆን ነገር እንደሚያደርጉ ያው ምልክት ነው ማለት ነው አቶ መስፍን። ለምን አሁን ጽጌሬዳ በጣም ትንሽ ናት እንደምታዩት፣ አቶ መስፍን ደግሞ በጣም ትልቅ ነው። ስለዚህ በገንዘቡ ተማምኖ ነው ማለት ነው። ገንዘቡን አምኖ ነው እንግዲህ ጽጌሬዳን ያው በድብቅ ለማግባት የፈለገው።
እንግዲህ ፌቡ በአንድም በሌላም እንግዲህ ለጽጌሬዳ ጠቅማታለች። አሁን ለምን ለራሷ ብላ ነው። አሁን ጽጌሬዳ አንደኛ አባቱም በጣም ባለጌ ነው፣ በቃ ነብዩም ክፉ ነው ብላ እንግዲህ ከዛ ቤት እንድትርቅላት ነበረ የነገረቻት። ግን ለራሷ ጠቀማት፣ ለፌቨን ጠቅማታል። ለምን አልነገረቻትም? እናቷም አልነገረቻትም። ያው የጽጌሬዳ እናት ዘርፌ ማታ አልነገረቻትም። ያው ሁሉ ማንም የነገራት የለም።